ሰላም ለሁላችሁም። የእንግሊዝኛ ሰዋስው ችሎታን አንድ ደረጃ ከፍ ለማድረግ ወደሚረዳን አጭር ገለጻ እንኳን በደህና መጣችሁ። እሺ፣ እስቲ በአንድ እንግዳ ጥያቄ እንጀምር። ማስጠንቀቂያዎች፣ ድንገተኛ መቋረጦች እና የሱፍ አበባዎች በጋራ ምን ሊያገናኛቸው ይችላል? መልሱ ምናልባት ያስገርም ይሆናል። ሦስቱም ከመማራቸው ቁልፍ የእንግሊዝኛ ሰዋስው ሕጎች ጋር በቀጥታ የተገናኙ ናቸው። እናም የዛሬው ትኩረታችን በሦስት ቁልፍ የሰዋስው መሳሪያዎች ላይ ይሆናል። ጠንካራ ምክር እንዴት መስጠት እንደሚቻል እናያለን። ያለፈ ታሪክን በምን መልኩ ማራኪ አርጎ መተረክ እንደሚቻል እንመለከታለን እና በቀላሉ አዲስ ቃላትን እንዴት መፍጠር እንደምንችል እንማራለን። በመጨረሻም ደግሞ የተማርነውን በተግባር እንፈትለዋለን። እሺ፣ ዝግጁ? ወደ መጀመሪያው መሳሪያችን እንግባ። ይህም የተለያዩ አይነት ምክሮችን ለመስጠት የሚረዱንን ሞዴል ግሶች መረዳት ነው። አሁን እዚህ ላይ ብዙ ጊዜ ስህተት ይፈጠራል። should እና had better አንድ የሚመስሉ ግን ትልቅ ልዩነት አላቸው ናቸው። should እንደ ወዳጃዊ ምክር ነው፣ ይህን ብታደርግ ጥሩ ነው እንደማለት አይነት። had better ግን በጣም ጠንካራ ነው፣ ልክ የማስጠንቀቂያ ምልክት እንዳለው አስቡት። ችላ ከተባለ መጥፎ ውጤት እንደሚከተል ያመለክታል። ስለዚህ በንግግር ውስጥ አጠቃቀማችን ላይ ጥንቃቄ ማድረግ አለብን። ምሳሌው ይህንን በደንብ ያብራራ ነው። You had better wear a coat or you will catch a cold. እዚህ ላይ had better የተጠቀምነው ዝም ብሎ ምክር ስለሆነ አይደለም፣ ከጀርባው ማስጠንቀቂያ ስላለ ነው። ይህን ምክር ካልሰማ መታገኘው መጥፎ ውጤት ምንድን ነው? ጉንፋን መያዝ ነው። እሺ፣ ፈጠን ያሉ ሁለት ሕጎችን ነኝ። ባሉታ ጊዜ ኖትን መጀመር ብቻ ነው። shouldn't, ought not to እና had better not። ለጥያቄ ግን አንድ ነገር ማስታወስ አለብን። በብዛት የምንጠቀመው shouldn'ትን ብቻ ነው። had better I go ብሎ መጠየቅ በጣም እንግዳ የሆነ ድምጸት ነው ያለው። ስለዚህ እሱን አንጠቀም። በጣም ጥሩ። አሁን ደግሞ ከምክርና ማስጠንቀቂያ ወጥተን ታሪክ ወደ መተረክ እንሸጋገር። የተለያዩ ያለፈ ጊዜ ገላጭ ቃላትን በመጠቀም እንዴት ታሪካችንን የበለጠ አስደሳች ማድረግ እንደምንችል እናያለን። ፓስት ኮንቲኒየስ የምንለው ያው ባለፈው ጊዜ ውስጥ ለተወሰነ ጊዜ በመካሄድ ላይ የነበረን ድርጊት የሚገልጽ ነው። ልክ ፊልም ላይ እንደምናይ የጀርባ ሁኔታ ወይም የትዕይንቱ መቼት ለማስቀመጥ በጣም ይረዳል። እስኪ እንደዚህ አድርገን እንየው። ፓስት ኮንቲኒየስ ማለት ረጅሙ ቀጣይነት ያለው የጀርባው ክስተት ነው። ሲምፕል ፓስት ደግሞ ያንን ረጅም የጀርባ ክስተት ድንገት መጥቶ የሚያቋርጠው አጭሩ ድርጊት ነው። ይህ ምሳሌ ልዩነቱን ፍንትው አድርጎ ያሳያል። While I was sleeping ይሄ ረጅሙ ቀጣይነት ያለው የጀርባ ድርጊት ነው። The alarm went off ይሄ ደግሞ እንቅልፉን ያቋረጠው አጭርና ድንገተኛ ክስተት ነው። አያችሁት አይደል? ሁለቱ አብሮ ሲሆኑ ታሪኩ ሙሉ እና ግልጽ ይሆናል። እና አሁን ወደ መጨረሻው እና ምናልባትም በጣም አዝናኙ ክፍል ደርሰናል። በዚህ ክፍል የቃላት ዕውቀትን በቀላሉ የምናሰፋበትን መንገድ እናያለን። ያው ኮምፓውንድ ወርድ ወይም የተዋሃደ ቃል የሚባለው ነገር ምንም የተወሳሰበ ነገር የለውም። በቀላሉ ሁለት ትንሽ ቃላትን ወስደን ስናያይዛቸው አዲስ ትርጉም ያለው ሶስተኛ ቃል መፍጠር ማለት ነው። ገመሩ ይሄን ይመስላል። በጣም ቀላል ነው። የመጀመሪያውን ቃል እንወስዳለን፣ ለምሳሌ ሰን። ከዛ ሁለተኛውን ቃል እንወስዳለን፣ ፍላወር። ሁለቱን ስናጣምራቸው ምን እናገኛለን? ሰንፍላወር። ቀላል ነው አይደል? እስኪ አስቡት፣ በየቀኑ የምንጠቀማቸው ስንት ቃላት በዚህ መልኩ የተሰሩ ናቸው? ለምሳሌ ሬን እና ቦው ተደምሮ ሬንቦው ይሆናሉ። ባስኬት እና ቦል ደግሞ ባስኬትቦል። እነዚህን ቃላት ሳናውቀው እንጠቀምባቸዋለን። በጣም ጥሩ። አሁን የተማርናቸውን ሶስቱን መሳሪያዎች ምን ያህል እንደተረዳን የምንፈትንበት ጊዜ ነው። ለአጭር ጥያቄና መልስ ዝግጁ? እሺ፣ የመጀመሪያው ጥያቄ ይሄ ነው። It's raining. You take an umbrella or you'll get wet.
በክፍት ቦታው ላይ should ነው ወይስ had better ነው መግባት ያለበት? እስቲ ትንሽ አስቡበት። ትክክለኛው መልስ had better ነው። ለምን? ምክንያቱም or you'll get wet የሚለው ሐረግ ግልጽ የሆነ መጥፎ ውጤት ያው ማስጠንቀቂያ ያሳያል። ስለዚህ ጠንከር ያለውን had better መጠቀም አለብን። እሺ፣ ወደ ሁለተኛው ጥያቄ። While she blank the room, she blank her lost ring. በክፍት ቦታዎቹ ላይ ትክክለኛዎቹ የግስ ቅርጾች ምን መሆን አለባቸው? መልሱ was cleaning እና found ነው። ለምን? ምክንያቱም ማጽዳቱ የረጅሙና ቀጣይነት የነበረው የጀርባ ድርጊት ነው። ቀለበቱን ማግኘቷ ደግሞ ያንን ድርጊት ድንገት ያቋረጠው አጭሩ ክስተት ነው። በጣም ጥሩ ስራ ነው። በጣም ከመጨረሳችን በፊት የተማርናቸውን ቁልፍ ነጥቦች እንደ ማስታወሻ ወይም እንደ አቋራጭ እንያዛቸው። እንግዲህ ማስታወስ ያለብን ዋና ዋና ነጥቦች እነዚህ ናቸው። had better የምንለው ጠንካራ ማስጠንቀቂያ ሲኖረው፣ past continuous የጀርባ ታሪኩን ይገረናል፣ simple past ደግሞ ያንን ታሪክ የሚያቋርጠውን ድርጊት ያሳያል እና በመጨረሻም የተዋሃደ ቃል ማለት አንድ ቃል ሲደመር ሌላ ቃል አዲስ ቃል ይሰጠናል ማለት ነው። በጣም ጥሩ። እና ለዛሬ ያዘጋጀነው ገለጻ ይሄን ይመስላል። የዛሬዎቹ መሳሪያዎች በእንግሊዝኛ ንግግር ላይ እንደሚጠቅሙ ተስፋ አደርጋለሁ። የትኛውንስ ዛሬውኑ መጠቀም ትጀምራላችሁ? ስለተሰጠው ትኩረት ከልብ አመሰግናለሁ። በሌላ ገለጻ እስከምንገናኝ ድረስ ሰላም ሁኑ።